የዛሬው ታሪክ የሚጀምረው ታኩማ ቶሺሮ የተባለውን የአክሽን ፊልም ንጉሥ የሆነውን ተዋናይ በማስተዋወቅ ነው። በፍጥነቱና ወጣ ባለ የትከሻ እንቅስቃሴው ይታወቃል። ከዓይን የፈጠነ ምቶቹ እኔ ነኝ ያለ ብርቱ ሰው አይቋቋሙ። ይህ ሰው ገና በርዝ የተባለውን የመጀመሪያ ፊልሙን አጠናቆ የወጣ ሲሆን ገና ከመለቀቁ ነበር በአክሽን ፊልም ዓለም ውስጥ ታላቅ ማዕበል ያስነሳው። ቶሺሮ ተራ ተዋናይ አልነበረም። አሳሲኔሽን ጁትሱ የተባለውን አደገኛ የፍልሚያ ጥበብና ዜሮ ሬንጅ ኮምባት የተባለውን የቅርብ ርቀት የውጊያ ስልት በሚገባ የተካነ እውነተኛ ሳሙራይ ነው። ከሱ ጋር የሰሩ ሁሉ የሚያውቁት ተስፋ የማይቆርጥ እልህኛ ሰው መሆኑን ይመሰክሩለታል። አንዳንዶቹ የፍልሚያ አብድ ይሉታል። ከመስካሪዎቹ አንዱ የኤምኤምኤ አሰልጣኙ ሲሆን ለመጀመሪያ ጊዜ በጥቁር ሁዲው ተሸፍኖ ወደ ክለባቸው ሲመጣ ንቆት እንደነበረ ይገልጻል። በኋላ ላይ ግን የፍልሚያ ሜዳው ላይ ተወዳዳሪዎቹን ያለምንም ምህረት በአዲስ የውጊያ ስልት ሲያረግፍ ብቃቱንና ጠንካራ ማንነቱን አመነ። ችግሩ ግን ከዚህ ፊልም በኋላ 10 ዓመታት አለፉ። ቶሺሮ ሌላ ፊልም መስራት አልቻለም። ታዋቂው ፊልምም ሙሉ ለሙሉ ተረስቷል። በአሁኑ ጊዜ የሚሰሩ የአክሽን ፊልሞች በሙሉ ውዝዋዜና ዳንስ እንጂ እውነተኛ ውጊያ እንዳልሆኑ ያምናል። በገመድ ታስረው የውሸት ቡጢዎችን አየር ላይ እየሰነዘሩ የሚሰሩት ፊልም አይጥመውም። በተለመዱ ፊልሞች ላይ የሚታዩት የጸብ ሲኖችና የካሜራ ቅንጅቶች ውሸት እንደሆኑ ስለተረዳ በእነዚህ 10 ዓመታት ውስጥ እውነተኛ የውጊያ ጥበብን ሲማር ሰነበተ። ከጃፓን የመከላከያ ሰራዊትና ከታወቁ ወታደሮች ጋር አብሮ በመለማመድ ልዩ ኮማንዶዎች እንኳን ሊያደርጉት የማይችሉትን ድንቅ ብቃት ያለምንም እንከን አሳየ። ከዚህ በላይም የራሱን የሆነ ዌቭ የተባለውንና የሰው ልጅ የአካል ብቃት ወሰን የለሽ የሚያደርግ ሚስጥራዊ ጥበብ ፈጠረ። አሁን ግን ለመኖር ሲል ተዋናይ ሆኖ ለመስራት ተገድዷል። በዚህ የፊልም ቀረጻ ላይ ቶሺሮ የወንበዴዎች አለቃ ሆኖ ነበር የሚሰራው። ነገር ግን እንደተለመደው ድብድባቸው የውሸት መሆኑ ስለሚያስታውቅ የፊልም ቀረጻው ተቋረጠ። ዳይሬክተሩ ተናዷል። ይህ የፊልሚያ ትዕይንት በአንድ ጊዜ ተቀርጾ ሊያልቅ እንደማይችል በመግለጽ ካሜራዎቹን ወደ ቅርብ እይታዎች እንዲቀየሩ አዘዘ። በዚህ ሰዓት በቀረጻው ላይ የነበሩት ሰራተኞች ቶሺሮን ሲያዩት የበፊት ዝናውን ያውቁ ስለነበር መንሾካሾክ ጀመሩ። ለረጅም ጊዜ ስራ ፈቶ ከቆየ በኋላ በስንት አማላጅነት ይህንን ስራ እንዳገኘ ሲነግረው፣ ሌላኛው ደግሞ ቶሺሮ ተዋናይ ሳይሆን ተራ ስታንትማን ብቻ እንደሆነ በንቀት ተናገረ። በተመሳሳይ ሰዓት ሰር ቶኒ የተባለ ምክትል ዳይሬክተር ንዴቱን ወደ ቶሺሮ አዙሯል። በቁጣና በትዕቢት ቀርቦት የሌሎችን የአክሽን ፊልም ስራዎች እንደ ዳንስና እንደ ውሸት እንደሚቆጥር የተናገረው እውነት ከሆነ ጠየቀው እና እኛም ከሞኞቹ አንዱ ነን ወይ የምንቀልድ ነው ወይ የሚመስል ብሎ ጠየቀው። ቶሺሮ ግን አንዳችን መልስ አልመለሰም። ሰር ቶኒም ቀጥሏል። የሰዎችን አይን ለመሳብ የሚሰሩት የሽቦ ላይ በረራዎችና ድራማዎች ለተመልካች የቅዠት ዓለምንና ደስታን እንደሚፈጥሩ ጠቀሰ። ሆኖም የቶሺሮ እውነተኛ ውጊያ ግን ተራና ገበያ የሌለው ውስን ስልት መሆኑን በመግለጽ አንቋሸሸው። ቶሺሮ ግን አሁንም ለዋናው ዳይሬክተር ክብር ሲል ስሜቱን ዋጥ አድርጎ በዝምታው ጸንቷል። ከሰር ቶኒ ዞር እንዳለ ታዲያ የፊልሙ ዋና አክተር ሆኖ የሚሰራው ተዋናይ ቀርቦ ይመክረው ጀመር። የዓለም አካሄድ ከተቀየረ 10 ዓመታት ማለፋቸውንና አሁን ፕሮፌሽናል መሆን ማለት የፊልሙን ውጊያ ዳንስም ቢሆን ዝም ብሎ ሰርቶ ብሩን መቀበል እንደሆነ አስረዳው። ይህንን ሲሰማ ትዕግስቱን ስለጨረሰ ወደ ቀረጻው እንዲመለስ በኃይለ ቃል ተናገረ። በትዕይንት 85 አንደኛው ሙከራ ላይ ስላመናጨቀው የበሸቀው ተዋናይ እግሩን ለመርቀጥ ሞከረ። ምክትል ዳይሬክተሩ በከፍተኛ ጩኸት ቀረጻውን አቋረጠ። ውጊያውን አስቀድመው ከተለማመዱት ውጭ ሆኖባቸዋል። በዚህ ምክንያት ቀረጻው ሙሉ በሙሉ ተቋረጠ። በዛች ሰከንድ ግን ቶሺሮ ህይወቱን የሚቀይረውን ውሳኔ ወሰነ። በድጋሚ በእውነተኛ ፍልሚያዎች የተቀናጀ ተፈጥሯዊና ያልተጋነነ አንጋፋ አክሽን ፊልም ለመስራት ለራሱ ወሰነ። ብቻውንም አይደለም። ከጥቂት ወራት በፊት የቶሺሮን ቡድን የተቀላቀለውና ብቸኛ ታማኝ ተማሪው ለመሆን የበቃው አኪራ አሁንም አብሮት ነው። ልምምዱ እጅግ ከባድና መከራ የበዛበት ሆኖበታል። ተስፋ ሊቆርጥ ትንሽ እንደቀረው ሲነግረው ቶሺሮ ግን አስቆመው። ህይወት ስጠነክርብህ በአይንህም ባየፈሰሰም ቢሆን ፊቱን ወደ ቀጣዩ ጠላት ማዞር እንዳለበት አስተማረው። ከዚያም ከ10 ዓመታት በፊት ከታወቀለት ፊልሙ ቀጥሎ ሊሰራ አቅዶት የነበረውና ሳይሳካ የቀረውን የፊልም ፖስተር አሳየው። ትላንትና በፊልም ቀረጻው ላይ የደረሰበት ውርደት አይኖቹን እንደከፈታቸውና እውነተኛውን የአክሽን ጥበብ ለዓለም ለማሳየት የራሱን ፊልም በግል ለመስራት እንደወሰነ ነገረው።
አኪራ ይህንን ሲሰማ ገንዘቡን ከየት አምጥቶ ሊሰራ እንዳሰበ ጠየቀው። እሱም ትልቅ የገንዘብ አቅም ባይኖራቸውም በቀን አንድ ትዕይንት ብቻ በጥራት እየቀረጹ እንደምንም ለመስራት አቀዱ። ከዛን ቀን ጀምሮ ቶሺሮ ባለፉት 10 ዓመታት ያዳበረውንና ያጠራቀመውን ሚስጥራዊ ጥበብ በሙሉ ለተማሪው ማስተማር ጀመረ። የመጀመሪያው ትምህርት ዌቭ ስለተባለው የጥቃት አይነት ነበር። የተለመደውን ቡጢ ከመሰንዘር ይልቅ የትከሻ አጥንቶችን ሁሉ በመጠቀም መላ አካልን በማንቀሳቀስ እንደ ማዕበል የሚወነጨፍ ቅጽበታዊ ጥቃት መሰንዘር። ይህም የቅርብ ርቀት ውጊያ ላይ ከፍተኛ ውድመት ማድረስ እንደሚችል በተግባር አሳየው። በተመሳሳይ ሰዓት ፊልሙን ለመስራት ተስማሚ ቦታ ፍለጋና ሰዎችን ለማሳመን ሌት ተቀን ደከመ። አንድም ሰው ግን ሊተባበረው ፈቃደኛ አልሆነም። እሱ ግን አሁንም ተስፋ አልቆረጠም። ማሰልጠኑን ቀጥሏል። ሁለተኛው ትምህርት በጣም አደገኛ ነበር። በማዕበል ጥበብ ጥይትን መሸወድ ሲሆን አኪራ ጥይት የሚለውን ቃል ሲሰማ ተረበሸ። ሆኖም አልቀረለትም። ምን ማለት እንደሆነ ሊያሳየው ሽጉጥ ሰጥቶት ማብራራት ጀመረ። ጥይት ከመሳሪያው አፍ ከወጣች በኋላ ማምለጥ ፍጹም እንደማይቻል አመነለት። ነገር ግን የተኳሹን አይኖች በትኩረት በመመልከት የሚተኩስበትን ሰከንድ አስቀድሞ ማወቅ እንደሚቻል አስረዳው። ይችን የሚተኩስባትን ቅጽበት ቀድሞ በመገመት መሃላቸው ያለውን መካከለኛ መስፈር በፍጥነት መሸሽ እንደሚገባ ገለጸ። አኪራም ፍርሃት ወሮት ለመተኮስ ተዘጋጀ። በሚንቀጠቀጡ ጣቶቹ አይኖቹን ጨፍኖ ደጋግሞ ተኮሰ። የመጨረሻዋ ጥይት ጉንጩን በጥቂቱ ሰንጥቆት ነበር ያለፈው። ቶሺሮ ደሙ ፈልቶ አይኑን ጨፍኖ የሚተኩስ ሰው በጦር ሜዳ ላይ የትም እንደሌለ በመንገር ጮኸበት። ከዚያም አሁን ደግሞ ተራው የራሱ እንደሆነ በመናገር ሽጉጡን አነጣጠረ። ይህ በእንዲህ እንዳለ አዲሱና በእውነተኛ ድብድብና ችሎታ ላይ የተመሰረተውን የአክሽን ፊልም ለመስራት በጀትና የቀረጻ ቦታ ፍለጋ ፍዳቸውን እየበሉ ነው። አሁን ካንዳ የተባለ የቦታ አስተባባሪ ቤት ይገኛሉ። ሰውየው ኩራት እያንገላተው ይገኛል። የቶሺሮን የቀድሞ ስራ እጅግ ድንቅና ጊዜውን የቀደመ ክላሲክ እንደነበር ቢያደንቅም ለአዲሱ ፊልማቸው ግን ያቀረቡት አነስተኛ በጀት ሲሰማ ጊዜን አታባክኑ በማለት በንቀት አባረራቸው። በዚህ ሰዓት ሌላ አማራጭ እንደሌለው የሚያውቀው ቶሺሮ ክብሩን ጥሎ አንገቱን ደፍቶ ለመነው። የመጨረሻ አማራጩ እንደሆነና ያለፈውን ወዳጅነታቸውን አስቦ እንዲረዳው ለመነው። ካንዳ ልመናው ልቡን ያራራው ይመስላል። ሊረዳው ተስማምቶ አንድ ሚስጥራዊ ቦታ ጠቆሙ። ይህ ቦታ ከጦርነቱ በፊት የተሰራ ምንም መብራትም ሆነ የሞባይል ኔትወርክ የማይሰራበት ገለልተኛ ደሴት እንደሆነ አስረዳቸው። ነገር ግን ይህም ቢሆን በነፃ እንዳልሆነ ገልጾ ገንዘቡን ተቀብሏቸው ሄደ። በሚቀጥለው ቀን ታዲያ ቶሺሮና ቡድኑ ወደ ደሴቱ ተመልሰው ካሜራቸውን ከፍተው ለመቅረጽ ተዘጋጁ። ነገር ግን ያልተጠበቀ ክስተት ገጠማቸው። በቦታው ላይ ሌላ የፊልም ቡድን አስቀድሞ ቀረጻ ጀምሮ አገኙ። ይህ ቡድን ኪናሜሪ በተባለ ታዋቂ ዳይሬክተር የሚመራና በቻይና ከፍተኛ በጀት የሚደገፍ በዓለም አቀፍ ደረጃ ሊለቀቅ የታቀደ ፊልም ነበር። ቢሆንም ግን ተዋናዮቹ ምንም አይነት አቅም የሌላቸው የፍልሚያ ስልት የማያውቁ ነበር። እውነተኛ የድብድብ ድባብ አልነበረውም። ቶሺሮ ይህንን ሁሉ በትዝብት እየተመለከተ እያለ ምክትል ዳይሬክተሩን ሰር ቶኒን አገኘው። በዚህ ጊዜ ነው ካንዳ የተባለው አታላይ ደላላ ሁለቱንም አጭበርብሮ ቦታውን ደርቦ እንደሸጠላቸው የተረዱት። ሰር ዳኒ ቶሺሮን ዝቅ አድርጎ ነው የሚመለከተው። ሊሰራው ያሰበው ፊልም በቪዲዮ የሚሸጥ ወይስ ለሶሻል ሚዲያ ብቻ የሚሆን ተራ ፊልም ነው እያለ በመጠየቅ አፌዘበት። ቶሺሮ ግን በከፍተኛ ቁጣ ተሞልቶ የሚሰራው ንጹህ አክሽን ፊልም እንደሆነ በመንገር ከነሱ የዳንስ ፊልም በሚሊዮን እጥፍ እንደሚበልጥ ቃል ገባለት። ምንም አሉ ምንም እዚህ ቦታ መቅረጻቸው የማይቀር መሆኑንም ግልጽ አደረገ። በዛች ቅጽበት ታዲያ ከየት እንደመጣች የማትታወቅ ጥይት የዳይሬክተሩን ጭንቅላት በስታ ገባች። ቁጥራቸው የበዛ ታጣቂዎችና ጨካኝ ወንጀለኞች አንዲትን ወጣት እያሳደዱ ወደ ፋብሪካው ግቢ በኃይል ገቡ። የፊልም ቡድኑ አባላት ደንግጠው ለፖሊስ ለመደወል ሞክረዋል። ነገር ግን ቦታው ምንም አይነት የኔትወርክ መስመር ስለሌለው ሙሉ በሙሉ ተስፋ ቆረጡ። ቶሺሮ ግን ይህንን እውነተኛ አደጋ እንደ ችግር አልቆጠሩም። መጀመሪያ ወደ እነሱ አቅጣጫ የመጡትም በሰከንድ ጸጥ አረጋቸው። ከዛም አንድ ሀሳብ ወደ ጭንቅላቱ መጣ። ይህ አጋጣሚ ለፊልሙ የተሰጠ ልዩ እድል እንደሆነ አድርጎ ነበር የወሰደው። ይህ እውነተኛ የተኩስ ልውውጥ ለፊልሙ ሕይወት እንደሚዘራበት በማመን አኪራ ካሜራውን ከፍቶ እያንዳንዱን ነገር ያለምንም ፍርሃት እንዲቀርጽ በጥብቅ አዘዘው። የቡድኑ አባላት ግን በፍርሃት ረደው ግራ አውጭኝ አሉ።
በዚህ መሃል ወንጀለኞቹ ልጅቷን በቁጥጥር ስር ውለው እያሰቃዩት ነበር። ልጅቷ በንዴት አንተ ከሃዲ ለአባቴ ቃል ገብተ ነበር አለችው። እሱ ግን አባቷ መሞቱንና አሁንም ማንም የሚጠብቃት እንደሌለ በመግለጽ የተደበቁት ዕቃዎች የት ናቸው እያለ እንድታስረክብ አስጠነቀቃት። በተጨማሪም አራክኒድ የተባለው ገዳይ ቡድን ወደዚች ደሴት በፍጥነት እየመጣ ስለሆነ ሕይወቷ እንዲተርፍ ዕቃውን አሳልፋ መስጠት እንዳለባት በቁጣ አስጠነቀቃት። ይህ የጭካኔ ድርጊት በትዝብት የተመለከተው ቶሺሮ ግን ዝም አላለም። ወዲያውን ወደ መሃል በመግባት እውነተኛ የውጊያ ብቃቱን በተግባር ማሳየት ጀመረ። ቶሺሮ ወንጀለኞቹን ደምስሶ መሪውን ለመግደል በቂ ጊዜ ማቅመም ነበር። ነገር ግን ራሱን በመቆጣጠር ጥሎት ዞር አለ። በፍርሃት የምትገባበት የጠፋት ልጅ ታዲያ ባገኘችው በር በኩል ልታመልጥ ሞከረች። ሆኖም ቶሺሮ ተከትሎ ያዛት። እንደማይገላትና እውነተኛ የአክሽን ፊልም ፈጣሪ ስለሆነ ሰዎችን ማዳን እንጂ መግደል እንደማይፈልግ ነገራት። በተመሳሳይ ሰዓት እድለኛ ሆነው ያመለጡት የፊልም ቡድኑ አባላት ቶሺሮ እብድ እንደሆነ አምነው ተቀብለዋል። ቀጥሎ የሚያደርጉትንና ከዚህ ደሴት የሚወጡበትን መንገድ እየተመካከሩ ግን አንድ ግራ የምታጋባ ሴት ተመለከቱ። በምርኩዝ ነው የምትጓዘው። አስተያየቷ ግን ደስ አይልም። በሰከንዶች ውስጥ ፊት ለፊት ያለውን ስትቋጨው ከየአቅጣጫው የወጡ የተካኑ ታጣቂዎች ሌሎቹን አስወገዱ። የቀሩት ሲያመልጡ ሊተኩሱ የነበሩትን ታጣቂዎች መሪያቸው አስቆሙ። የጥይት ድምፅ ከሰሙ እንደመጣን ያውቃሉ በማለት በጥንቃቄ ጉዟቸውን እንዲቀጥሉ አዘዘ። በዚህ ሰዓት እየታደነች የነበረችው ሴት በመጨረሻ ቶሺሮን አምናው እውነተኛ ማንነቷን ይፋ አደረገች። ስሟ ማሪያ እንደሚባልና አባቷ በጨለማው ዓለም ውስጥ እንደ ፈጣሪ የሚፈራው የኩራካዋ የማፊያ ቡድን ሊቀመንበር እንደነበረ በዝርዝር አስረዳች። ነገር ግን አባቷ ከጥቂት ቀናት በፊት በድንገተኛ በሽታ መሞቱን ተከትሎ በያኩዛ ቡድን ውስጥ የስልጣንና የሀብት ሽኩቻ ተቀሰቀሰ። ታጣቂዎቹ እሷን እያሳደዱ እዚህ ደሴት ላይ የመጡት ተራ ገንዘብ ፈልገው አልነበረም። ይልቁንም አባቷ ከመሞቱ በፊት በዚህ ምስጢራዊ ደሴት ውስጥ ደብቆት የነበረውን 2 ቶን የሚያክል ዕፅ ክምችት ለመውሰድ ነበር። በዚህ መሃል ሺሺዶና ሰራዊቱ ወደ ፋብሪካው ገቡ። ቀደም ሲል በቶሺሮ ተደብድቦ ድባቅ የተመታው ማፊያም እጃቸው ስር ወደቀ። አንድ ያልታወቀ እንግዳ ሰዎቹን በሙሉ እንደጨፈጨፈ በፍርሃት ለሺሺዶ አሳወቀ። ምክትሏ ግን ነገሩ አሳቃት። እዚህ ቦታ ጃኪ ቻን መጥቷል ማለት ነው እያለችም ቀለደች። ነገር ግን የተቀሩት ታጣቂዎች የሰውየውን የውጊያ ብቃት ከተፈጥሮ በላይ እንደሆነ በተመሳሳይ ስሜት መሰከሩ። ማርያም በዚህ ሰው እጅ እንዳለች ተረዱ። ሺሺዶ እዚህ የመጣው ከማፊያው ጋር ትልቅ ጦርነት ለማድረግ ቢሆንም ነገሮች ግን ያለምንም ድካም በቶሺሮ ምክንያት በመጠናቀቃቸው ተደሰተ። ቀጥሎም ሲኦል ሲገባ ለአሮጌው ሊቀመንበር ሰላምታ እንዲያቀርብለት ነግሮት ያለምንም ማዘን ሕይወቱን አጠፋው። በዚህ ሰዓት ማሪያ ስለ ሺሺዶ ጭካኔና አደገኝነት ለቶሺሮ እየገለጸች ትገኛለች። ይህ አራክኒድ የተባለው ቡድን መሸሸጊያ ያጡ የቀድሞ የኮማንዶ ወታደሮችን በማሰባሰብ የተገነባ ልዩ የገዳዮች ቡድን ነበር። ቀደም ሲል በአባቷ ስር የሚመራው የኩራካዋ ቡድን የግድያ ስራዎችን ይሰራ ነበር። ከጥቂት ዓመታት በፊት ግን አባቷ የሺሺዶ እብደትና ጭካኔ ከቁጥጥር ውጭ መሆኑን ተረድቶ ግንኙነታቸውን ሙሉ ለሙሉ አቋረጠ። ሺሺዶም ከዚያ ጊዜ ጀምሮ በአባቷ ላይ ከፍተኛ ጥላቻ አሳድሮ የያኩዛን ቡድን ለመውረድ ሲጠባበቅ ቆየ። ይህ በእንዲህ እንዳለ ሺሺዶ ሰራዊቱን በ3 ቡድን በመከፋፈል መላው ፋብሪካውን ህንፃ በትኩረት እንዲፈትሹ አዘዘ። ዋና ኢላማቸው የሊቀመንበሩ ልጅ ማሪያ እና ቶሺሮ ነበሩ። ቶሺሮ ልዩ ወታደራዊ ስልጠና እንዳለው አስቀድመው እንዲገምቱና ከፍተኛ ጥንቃቄ እንዲያደርጉ ካስጠነቀቀ በኋላ በማሪያ ላይ ግን አንዲትም ጭረት እንዳይደርስባት አዘዘ። ምክትሏም ቀጥላ በሰውነቷ ላይ ጭረት እንኳን ቢኖር አይናቸውን ጎልጉላ እንደምታወጣው አስጠነቀቀች። ቶሺሮ ግን በአካባቢው የሚመጣውን ሁሉ ለመቀበል በትኩረት ትጠባበቅ ጀመር። ማሪያ የቶሺሮን ፊት ስታስተውል ከቆየች በኋላ በመጨረሻ የት እንደምታውቀው ትዝ ብሏታል። አባቷ በህይወት እያለ የወደው የነበረውን ድንቅ አክሽን ፊልም የሰራው ዳይሬክተር መሆኑን አስታወሰች። ለዚህ ፊልም ካለው ፍቅር የተነሳ ደጋግሞ ይመለከተው እንደነበርን በደስታ ገለጸችለት። ቶሺሮ ግን ያ ሁሉ ነገር ድሮ የቀረ ታሪክ መሆኑን በመግለጽ የሚቀጥለውን እርምጃ ማሰብ ጀመረ። ወዲያውን በየአቅጣጫው የሚርመሰመሱትን ኮማንዶዎች በየጥጉ ብቅ እያለ መጨፍጨፉን ተያያዘ። የጦር አዛዡ ሺሺዶ በራዲዮ መገናኛው በኩል በተደጋጋሚ ቡድኑን ለመጥራት ቢጮህም ምላሽ ሊያገኝ አልቻለም።
በመጨረሻም የራዲዮ መገናኛውን ያነሳው ቶሺሮ ራሱ ነበር። ሺሺዶ መስመሩ ላይ የሚያዋራው ቀደም ሲል ጠላቱን የደመሰሰለት ተዋናይ መሆኑን ሲረዳ በንቀት ጃኪ ቻን እያለ ማሾፍ ጀመረ። ቶሺሮ ግን ከጃኪ ይልቅ ብሩስሊ የሚለውን ስም እመርጣለሁ አለው። በተጨማሪም ወታደራዊ ልብስ ከለበሱ የያኩዛ ስብስቦች ጋር የምጫወትበት ጊዜ የለኝም በማለት መለሰለት። ሺሺዶ ይህ ሰው የማፊያ ቅጥር ነፍሰ ገዳይ ወይም ሲቪል ከሆነ ብሎ ጠርጥሯል። ቶሺሮ ግን ሁለቱንም እንዳልሆነ ገለጸ። ሺሺዶ በቁጣ ተሞልቶ ሰዎቹን ከዚህ በላይ እንዳይጎዳና የፊልም ስራው ላይ ብቻ እንዲያተኩር ቢያስጠነቅቀውም ቶሺሮ ግን ለአድናቂዎቹና ተመልካቾቹ ሁልጊዜም እውነተኛ ብቃቱን ማሳየት የስራው ግዴታ እንደሆነ ግልጽ አደረገ። በዚህ ሰዓት ምክትሏ ቀበል አድርጋ ማርያምን ናት፣ እኛ የምንፈልገው እሷን ብቻ ነው አለችው። እሱም ማርያ ትልቅ አድናቂ ነች በማለት ስልኩን ዘጋው። በዚህ መልሱ ደግሞ የፈላው ሺሺዶ ታዲያ በከፍተኛ ቁጣ ሙሉ ኃይላቸውን ሰብስበው በቁጥጥር ስር እንዲያውሉት ቀጭን ትዕዛዝ ሰጠ። ቶሺሮም ጥቃቱን አጠናክሮ ቀጠለ። በአስገራሚ የጥቃት ስልቱ ከመቀጽበት የአልቪን እና የሚኪ ቡድንን ሙሉ በሙሉ በታተናቸው። ሺሺዶና የቀሩት ወታደሮቹ ወደ ስፍራው ደርሰው የወደቁትን ወታደሮቻቸውን ሲመለከቱ በጣም ደነገጡ። ቶሺሮ ጠላቶቹን በከፍተኛ ብቃት ያጠቃቸው ቢሆንም አንዳቸውንም አልገደላቸው። ይህ የጥቃት ዘዴ ወታደራዊ ስልጠና የወሰደ ወይም የተካነ አሳሲን መሆኑን ቢረዳም እግርና እጃቸውን ሰብሮ በሕይወት መተው ግን ማንነቱን ይበልጥ ሚስጥራዊና ግራ የሚያጋባ አደረገው። ሺሺዶ እየተሸነፈ መሆኑን ሲረዳ ከመሃላቸው የፈራ ካለና ጦርነቱን ማቆም የሚፈልግ ከሆነ ያለምንም ክፍያ አሁኑኑ ከአካባቢው እንዲጠፉ 3 ሰከንድ ሰጣቸው። ወዲያውም ሁለቱ ወታደሮች በዝግታ ማፈግፈግ ጀመሩ። በዛች ቅጽበት ሁለቱንም ማስወገዳቸው። የእነሱን ደሞዝ ጨምሮ ለቀሩት እንደሚከፍላቸውም ቃል ገባ። ከዛም ቶሺሮን ለመያዝ አዲስ ስልት ነደፈ። በሌላ በኩል አኪራ ማሪያ ወዳለችበት ሚስጥራዊ ክፍል ተመለሰ። ማሪያ ብቻዋን በመቅረቷ ከፍተኛ ፍርሃት ውስጥ እንደነበረችና ዳግመኛ ጥሏት እንደሄደ ለመነችው። እሱም ተቀምጦ በትዕግስት እያጽናናት የበፊት ታሪኩን ይተርክላት ጀመር። በልጅነቱ በጉልበተኞች ከፍተኛ በደልና ጥቃት ሲደርስበት እንደነበርና ትምህርት ቤትን ከመጥላቱ የተነሳ ራሱን የማጥፋት ሀሳብ ጭምር ይመጣለት እንደነበር ሚስጥሩን አጋራት። ከዚያም በፊልም ላይ እንደምናያቸው ጠንካራ ተፋላሚዎች ለመሆንና በማይሰበር ማንነት ለመኖር በመመኘት ራሱን በከፍተኛ ሁኔታ ማጠናከር ጀመረ። ነገር ግን ከጊዜ በኋላ ለመሆኑ ጠንካራ መሆን ጥቅሙ ምንድነው የሚለውን ጥያቄ መመለስ አለመቻሉን ገለጸላት። ማርያም የአኪራን ታሪክ ካዳመጠች በኋላ እሷም ቢሆን መላ ሕይወቷን በያኩዛዎችና በአደገኛ ወንጀለኞች ተከባ በጥላቻ ውስጥ እንዳደገች አስረዳችሁ። ለዚህም ነው ሁልጊዜ ትክክለኛውን መንገድ ለመከተልና ማንነቷን ለማስከበር ከአቅሟ በላይ ስትጥር የኖረችው። ነገር ግን አንድ ቀን ራሷን ስትመለከተው እውነተኛ ማንነቷ የት እንዳለ ማወቅ እንዳቃታት በሐዘን ገለጸች። ሁለቱም እውነተኛውን ማንነታቸውን በሕይወቱ ውጣ ውረድ ውስጥ የት እንደጠፋ ግራ የገባቸው ነፍሶች መሆናቸውን አመኑ። ከቆይታ በኋላ አኪራ ቶሺሮን ፍለጋ ዞር እንዳለ ቀደም ሲል ጥለዋቸው የሸሹት የፊልም ቡድን አባላት ደረሱ። የቀሩት የሺሺዶ ወታደሮችን ፍተሻቸውን ቀጥለዋል። በጨለማ ውስጥ በጥንቃቄ እያደኑ ቢመስላቸውም ታዳኞቹ እነሱ እንደሆኑ አላወቁም። አንድም ነገር ማየት ባለመቻላቸው ሁሉም የያዙትን አምፖል እያበሩ አካባቢው ላይ ጣሉ። ግድግዳ ላይ ያለውን የተቀጣጣይ ጋዝ ማስጠንቀቂያ እንደተመለከቱ ታዲያ ምንም አይነት ተኩስ መክፈት እንደማይችሉ ስለተረዱ ቢላቸውን ስበው ለእጅ ለእጅ ፍልሚያ ተዘጋጁ። እሱም ለዚህ ማን ብሎት ታይቶ የማይታወቀውን ቴክኒኩን መጠቀም ጀመረ። የእጅ ባትሪውን አይናቸው ላይ እያበራ ድራሻቸውን አጠፋቸው። ሲደባደብ ላየው ማንኛውም ጸብ ለሱ እንደ ጨዋታ መሆኑን ይረዳል። የትኩረት መጠኑም የተለየ ነበር።
በዚህ መልኩ ሰራዊቱን ድባቅ ከመታ በኋላ ፋብሪካው ውስጥ ጸጥታ ነገሰ። መሪው ታዲያ ቶሺሮ ያደረሰውን ውድመት ሲመለከት በምሬት ጮኸ። ጃኪ የት ነው ያለኸው? ውጣ እያለ አንባረቀ። በዚህ ሰዓት ምክትሉ ኤሚ ከላይኛው ደረጃ ላይ ሆና ላይተሯን ለኮሰች። በተንኮል በተሞላው ፈገግታዋ ማሸብርቃ ፍንዳታ መቼም ትወዳላችሁ በማለት ላይተሩን ቁልቁል ለቀቀችው። ፍንዳታው የገዛ ቡድኗን በከፍተኛ ሁኔታ አቁስሏል። ይህ በእንዲህ እንዳለ ማሪያና የፊልም ቡድኑ አባላት ከፋብሪካው ግቢ አምልጠው ለመውጣት ሲሞክሩ ሌላ የገዳዮች ቡድን ከበባቸው። ዳይሬክተሩ ሰርቶኒ ድንገተኛ ጥቃት ለመሰንዘር ሞክሮ ነበር፣ ነገር ግን አልተሳካለትም። ይባስ ብሎ አንደኛው ወታደር በስላቅ ከማጥቃት በፊት ቀድማ አትጩ በማለት ለወደፊቱ መከረው። ከዛም እነዚህን ስለ እውነተኛ ድብድብ ምንም የማያውቁ አክተሮች በየተራ እየጠፈጠፈ ዘረራቸው። በመጨረሻም አንደኛውን አንቆ ሊጨርሰው ሲዘጋጅ ማሪያ ጣልቃ ገባች። እጾቹና የሚፈልጉትን ሁሉ እንደምትጠቁማቸው ቃል በመግባት ህይወቱን አተረፈችለት። ታጣቂዎቹ ማሪያና የፊልም ቡድኑን በቁጥጥር ስር ውለው ኤሚ ፊት አቅርቧቸዋል። ኤሚም ወዲያው ቦታው ላይ ደረሰች። የቶሺሮን የካሜራ ዕቃና ቪዲዮዎችን እያላገጠች ስትመለከት ቆይታ ወደ ማሪያ ዞር በማለት ራሷን አስተዋወቀች። እኔ የሺሺዶ ልጅ ኤሚ እባላለሁ፣ ስላንቺ ብዙ ሰምቻለሁ አለቻት። ማሪያ በከፍተኛ ቁጣና በልበ ሙሉነት ተሞልታ ቶሺሮ በእርግጠኝነት መጥቶ እያንዳንዳችሁን ያጠፋቸዋል፣ ይህም በዓይናችሁ ታያላችሁ በማለት አስጠነቀቀች። ቀጥሎም ቃል በገባችው መሰረት እየመራች እጾቹ ወደ ተደበቁበት መጋዘን ስትወስዳት ጨካኟ ኤሚ ስለ አባቷ ሺሺዶ ያላትን ጥልቅ ጥላቻና ዘግናኝ ሚስጥር ማውራት ጀመረች። ኤሚ አባቷ የፈለገችውን ሁሉ ነገር እንደሚያደርግላት ብትገልጽም በህይወቱ ግን ሁለት ትልልቅ ስህተቶችን መፈጸሙን ተናገረች። የመጀመሪያው ስህተቱ ከዓመታት በፊት በፈጸመው አስከፊ አደጋ እናቷን መግደሉንና ኤሚን በዛው አደጋ ምክንያት አንድ እግሯን አጣ በሰው ሰራሽ እግር እንደምትራመድ ማድረጉ ነበር። ሁለተኛውና ትልቁ ስህተቱ ደግሞ እንደሷ ያለ ፍጹም ጨካኝና አደገኛን ፍጡር በዚህ ምድር ላይ መፍጠሩ እንደሆነ ገለጸች። መጋዘን ውስጥ በደረሱ ጊዜ ግን ማሪያ ዋናው የእጽ ክምችት የት እንደተቀመጠ በትክክል እንደማታውቅ ገለጸች። ኤሚ ግን ደንተው አልነበረም። እጾቹን ለማግኘት የሚሟሟተው አባቷ መሆኑን በማስረዳት ዋናው ግቧ ምን እንደሆነ ልትነግራት ሞከረች። ሁለቱም የነፍሰ ገዳይ ልጆች መሆናቸውንና ይህም የነሱ ጥፋት እንዳልሆነ ነገረቻት። ልጆች ወላጆቻቸውን መምረጥ እንደማይችሉ በመጥቀስ በሕይወቱ የምትመኘው የሚረዳትና እውነተኛ ጓደኛ ብቻ እንደነበር በሐዘን ተናገረች። ነገር ግን ማሪያ እንደውም ንግግሯ አናደዳት። በቁጣ ተሞልታ ለመሆኑ ስንት ሰው ገለሻል? አንቺ እኮ ለደስታ ብለሽ ሰዎችን የምትገይ እብድ ነሽ፣ ከአባትሽም ምንም አትለይም በማለት ልክ ልኳን ነገረቻት። ኤሚ ማሪያ ትረዳኛለች ብላ ስታስብ ይህንን የመረረው ወቀሳ በመሰንዘሯ ከፍተኛ የስሜት ስብራት ደረሰባት። በዚህ መሃል ሺሺዶ እየጮኸ ወደ ውስጥ ገባ። ፍንዳታውን የፈጠረችው ኤሚ እንደሆነች አላወቀም። እሷም ምንም እንዳልገባት ፊትህ ምን ሆኖ ነው የተቃጠለው ስትል ጠየቀችው። እሱም በደም ፍላት ያተራ ተዋናይ ሰራዊቱን በሙሉ ብቻውን ማጥፋቱን አረዳት። ከዚያም ወደ ማሪያ ቀርቦ እጾቹ የት እንዳሉ አንቆ ጠየቃት። ኤሚ ማሪያን ሲያሰቃያት ስታይ እንዲያቆም ለመነችው። በደንብ ከፈለጉት ደሴቱ ላይ የሆነ ቦታ መኖሩ አይቀርም ብትለውም ሺሺዶ ግን በጭካኔ መደብደቡን ቀጠለ። በመጨረሻም ኤሚ ከአቅሟ በላይ ሲሆንባት በከፍተኛ ቁጣ ተሞልታ ጮቤዋን ወደፊቱ ሰነዘረች። ደግነቱ በእጁ ለመከላከል ሲሞክር መትረፍ ቢችልም መዳፉን ግን ለሁለት ተሰንጥቆ ነበር። እሱ በህመም እየጮኸ ሲማቅቅ፣ እሷ ግን ውሸታም እንደሆነ እየተናገረች ሁልጊዜ የፈለገችውን እንደሚያደርግላት ቢነግራትም ይህን ቀላል ነገር እንኳን ማድረግ አለመቻሉን እየጠቆመች ወቀሰችው። በዚች ቅጽበት ግን ቶሺሮ ማሪያን ለማዳን ወደ መጋዘኑ ገባ። ኤሚ ቶሺሮን ስትመለከተው እጾቹንም ሆነ ማሪያን የማዳን እቅዱ እንደማይሰራ ነገረችው። እሱ ግን እዚህ የመጣበትን ትክክለኛ ምክንያት ራሱም እንደማያውቀው ሲገልጽላት ኤሚ ነገሩ ስላልገባት ሴንሴ የተባለውን ነፍሰ ገዳይ ለቀቀችበት። ፍልሚያቸው አስደናቂና ከፍተኛ ጥበብ የተሞላበት ነበር።
ሴንሴ እግር ላይ ያተኮረ ብቃት ስለነበረው በቀልጣፋ እግሮቹ የሚሰነዝረው ጥቃት ቶሺሮ መከላከል ተሳነው። በኋላ ላይ ግን እየነቃበት መጣ። ሁለቱም በኩል ሁኔታ ተጎዳድተው አቅም እያጡ መጡ። ሌሎቹ ያላስተዋሉት ነገር ግን ሁለቱ ተፋላሚዎች በቴክኒካቸው በአንድ መምህር እንደሰለጠኑ በማወቃቸው ሊገዳደሉ አልፈለጉ። በዚህ ሰዓት መዘናጋታቸውን ያስተዋለው ሺሺዶ ታዲያ ሽጉጡን መዞ ወደ ቶሺሮ አነጣጠረ። ሆኖም የገዛ ቅጥረኛው ሴንሴ በጥይቱ መሃል ዘሎ በመግባት ጥይቱን ተቀበለለት። ቶሺሮ በድንጋጤ ውስጥ በሆነበት ሰዓት ግድግዳው ላይ የተተኮሰው ጥይቶች ቀስ በቀስ ልስኑን ማፈራረስ ጀምሮ ነበር። በዛች ቅጽበት ኮርኒስ ውስጥ የተደበቁት እጾች መታየት ጀመሩ። የቀድሞ ሊቀመንበር እጾቹን ኮርኒስ ውስጥ በሚስጥር ደብቆት እንደነበር ሲረዱ በደስታ ፈነደቀ። ሆኖም ደስታውን ገና ሳያጣጥም አኪራ በድንገት ካሜራውን ይዞ ወደ መጋዘኑ ገባ። ቶሺሮ በብሽቀት እዚህ ምን እንደሚሰራ ጠየቀው። አኪራ መልሶ ሁልጊዜም የሱን ፈለግ ለመከተል ቃል እንደገባ አስታወሰው። ጨምሮም ቶሺሮ ራሱን መቀየር ያለበት አሁን እንደሆነና ቀደም ሲል 1% ስለተባሉት አደገኛ ተዋጊዎች የነገረውን ማስታወሻ አነሳ። ቶሺሮ ወደዚህ የላቀ ደረጃ መድረስ ከፈለገ ቀደም ሲል ፈጽሞ አድርጎት የማያውቀውን ነገር ማድረግ እንዳለበት አሳሰበው። ቶሺሮ ምን እንዲያደርግ እንደሚፈልግ አልገባውም። አኪራን በቆረጠ ስሜት ኤሚን ግደላት በማለት አስደንጋጭ ሀሳቡን ሰጠ። እሱ ግን በትኩረት እየተመለከተው ይህንን የውጊያ ጥበብ የተማረው ሰዎችን ለመግደል እንዳልሆነ አስታወሰው። አኪራ መከራከሩን ቀጠለ። ቢሆንም ግን አንተ እንደዚህ ባሉ ቆሻሻዎች እጅ ልትሞት አይገባም፣ አንዳንድ ሰዎች መሞት ይገባቸዋል፣ ወደ መጨረሻው ደረጃ ተሻገር በማለት እንዲገላት ደጋግሞ ለመነው። በዚህ ብቻም አላበቃም። ወዲያውኑ ወደ ኤሚ በመጠጋት ተኩሰሽ ምችኝ እያለ ይገፋፋት ጀመር። ኤሚም አልሳሳችለትም። አኪራ በጀግንነት መሬት ላይ ሲወርቅ ቶሺሮ በውስጡ የነበረው ቁጣና የገዳይ ማንነት ገንፍሎ አንገቷን በእጇ ጨምቆ ማጣጣር እንደጀመረች ግን ከት የሚል ድምጽ በአዳራሹ አስተጋባ። ወዲያውኑ ቦታው በብርሃን ተሞላ። በድብቅ ሲቀርጹ የነበሩ በርካታ የፊልም ባለሙያዎች ከየአቅጣጫው ብቅ አሉ። ዳይሬክተሩ ወደሱ እንደቀረበ ታዲያ ኤሚ በአክተሩ መገደል የለባትም የሚል ሀሳቡን ሰጠ። ሴቶችንና ሕፃናትን የሚጎዱ በሙሉ ጀግኖች ሊሆኑ እንደማይችሉ በመግለጽ የአኪራ ሞት እሱን ነፍሰ ገዳይ እንደሚያደርገው አስረዳ። ዳይሬክተሩ ደጋግሞ አኪራ አኪራ ሲል ስለሰማው ግራ ገብቶታል። በቁጣ ምን እያወራ ነው? ማነው ደግሞ አኪራ ሲል ጠየቀው። ቶሺሮ የሚለው ጠፍቶት ተገትሮ ቀረ። ወዲያውም እጁ የኤሚ አንገት ላይ ተጠምጥሞ ራሱን አገኘው። ማሪያ ገዳይ እንዳልሆነ እየነገረችው ልታስለቅቀው እየሞከረች ነበር። አኪራ ግን አሁንም ቦታው ላይ አልነበረም። አይምሮውን እየሳተ መሰለው። ሰርቶኒና ባልደረቦቹን ሲያገኛቸውም አኪራ የት ነው እያለ መጠየቁን ቀጠለ። እነሱ ግን መልስ አልመለሱ። የምር የሚያሰለጥነው ተማሪ እንዳለው ያምናል ማለት ነው እያሉ በግርምት ተጠያየቁ። ቶሺሮ አኪራ የተባለውን ሰው በአእምሮ የፈጠረው በህይወቱ የደረሰበትን ከባድ የስነ ልቦና ጫናና የብቸኝነት ስሜት ለመቋቋም ነበር። አኪራ የፈጠረው ምናባዊ ሰው እንጂ በገሃዱ ዓለም አልነበረም። ይህንን እውነት መቀበል ከባድ ቢሆንም በመጨረሻ ግን ብቻውን ወደዚህ ደሴት እንደመጣ አመነ። ከአደጋው በኋላ ዳይሬክተሩና ረዳቶቹ በፖሊስ ጣቢያው ቀርበው በደሴቱ ላይ ስለተከሰተው ነገር ምስክርነታቸውን መስጠት ጀምረዋል። ማሪያ ቶሺሮን መጀመሪያ ካየችው ጊዜ ጀምሮ ብቻውን እንደነበረ ገለጸች። መቼ ነገሮች እንደተበላሹ ባታቅም በዚህ አስፈሪ ሰዓት ቶሺሮ ባይኖር ኖሮ በህይወት መውጣት እንደማትችል ተናገረች። ረዳቶቹ ቶሺሮ ብቻውን ወደ ደሴቱ ለፍተሻ መሄዱን መጀመሪያ ላይ እንግዳ ቢመስልም በፊልም ኢንዱስትሪ ውስጥ ግን የተለመደ መሆኑን ገለጹ። መቼ ማበድ እንደጀመረ ሲጠየቁ ግን ምናልባትም ከተወለደበት ቀን ጀምሮ ሊሆን እንደሚችል ተናገሩ። ሆኖም ግን ምንም ጥፋት እንዳልሰራና የሁሉንም ነፍስ እንዳዳነ በመጥቀስ መሰከሩለት። ቃላቸውን ከሰበሰበ በኋላ የፖሊስ መርማሪው የቶሺሮን የክስ መዝገብ ተመለከተ። በደሴቱ ላይ ያደረገውን የማይታመን ጥቃትም አደነቀ። መርማሪው በመቀጠል የግል አስተያየቱን ለቶሺሮ መናገር ጀመረ።
ፊልምና እውነተኛ ህይወት የተለያዩ ናቸው። አንተ በፊልም ላይ ጠንካራ የሆንከው ታሪኩ አንተን ከፍ አድርጎ ስለሚስል ብቻ ነው። በእውነተኛ ህይወት ግን ከተሸነፍክ ህይወት ያበቃል፣ ትሞታለህ በማለት አስገነዘበው። ቶሺሮ ግን የመርማሪውን ንግግር አቋረጠ። ሁልጊዜም በጽኑ የሚያምንበትን እውነት እንዲህ ሲል መለሰለት። አንድ ሰው በፊልም ላይ ጠንካራ መሆን የሚችለው መጀመሪያ በእውነተኛ ህይወቱ ላይ ጠንካራ መሆን ሲችል ብቻ ነው ብሎ ሲመልስለት ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።